ምን ሆነህ ነው? ደህና ነኝ ጋሼ። ደህና ነኝ ትላለህ እንዴ? ተጨናንቀሃል እኮ። ጭራሽ አባዬንም ጥሪው አልከኝ። ምንድን ነው የሆንከው? ጽናት ያስታውሽሻል እንዴ? መች ረሳ? ማለት አዎ ጽናቴ፣ ሁሉንም ነገር አስታውሻለሁ። እንዴ ኪራ፣ ይሄኝ እስኪ ይሄን ፊት አስታወስከው? አዎ ሁላችሁንም አስታውሻችኋለሁ ጽናቴ። ተመስገን ጌታዬ። ለአንተ ምን ይሳናሃል? ወይኔ ቀስ በይ እንጂ። የምን ዝምታ ነው? ሁሉም ይስማ እንጂ። ግን ብታስታውስም ያለ ሽማግሌ ልጅን አልሰጠህም። ኧረ ጋሼ ችግር የለውም። አይደለም 4-5 ሽማግሌ ሙሉ ህዝብ ባሰልፍላት እንኳን አይበዛባትም። አይ ኪራዬ ግን ታውቃለህ፣ ዛሬ መተናል ሀባይብ። እንግዲህ ኪራ በባለፈው ክፍለ ጊዜ አናቱን ብሎት ነበረ። በዛብህ እንግዲህ የበዛብህ ከረዛ ቅንጭላቱን መልሶለታል መሰለኝ። የጽናትም ከድሮም ፍቅረኛው እንደሆነች ለማስታወስና እንዲሁም ደግሞ ነገራቶችን እያንዳንዱ ስፔሻሊ ለማወቅ ሞክሯል፣ ወይም ደግሞ ለማወቅ ችሏል ማለት ነው። እዚህ ጋር እንግዲህ ማነው ኒና እልልልል እያለች ነው። አባባን ፈጣሪ ይመስገን እያሉ ይገኛሉ። ይችላል ይበላ ደግሞ እንግዲህ ወደ ሰማይ አንጋጣ እልል እያለች ትገኛለች። እነሱም እንግዲህ በዚህ አይነት መልኩ በደንብ ተዋውሰዋል፣ ወይም ደግሞ ወደ ራሱ ተመልሷል። እንግዲህ የበዛብህ ከረዛ ብዙ ነገር ሰጥቶታል ብለን ተስፋ እናደርጋለን። እንግዲህ እንዲያልጎዳው ተስፋ እናደርጋለን። ሀባይቦቼ እንግዲህ ሰኒም ደግሞ አልተፈታችም፣ ገና ነች። እንዳውም እህቷንም ለመውሰድ ያቀዱ ይመስላሉ። ሁለቶችም እንግዲህ እህቷ ቤት ገብተው ነበር። እስኪ አብረን እናያለን፣ ተከታተሉን። መርሀባ ሀባይብ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? እያላችሁበት ያለም ዳርቻ ሁሉ ሰላማችሁ ብዝት ይበል፣ ክፉ አይንካችሁ፣ ፈጣሪ ከክፉ ነገር ይጠብቃችሁ እያልኩ ዛሬም በአዲስ ቪዲዮ መተናል። እንደተለመደው እንዲሁም በተለመደው ሰዓት መተናል ማለት ነው። ላይክ እና ሰብስክራይብ ሼር እንዳይረሳ። እኔም እንደዚሁ አደርጋለሁ ማለት ነው። እንግዲህ ፍትፈታችንን ቀጥለናል ማለት ነው። የዛሬው ደግሞ እጅግ ላቅ ያለ ነው። ዛሬ ደግሞ ዱላን ብትርም ሁሉም ነገር ነው ያለው ማለት ነው። እሱን አብረን እናያለን። ምን ተፈጠረ ከዱላው በኋላ እንግዲህ ምን ተፈጠረ? ጽናት ማለትም በዛብህ እንግዲህ በከረዛው አናቱን ብሎ ጥሎት ሄዷል ማለት ነው። በመጨረሻ በምንድን ነው? በምን የተነሳ ነው? እንግዲህ በባለፈው ከብቶች በጠፉበት ምክንያት ሌባ ነህ ብሎ ስላለው እሱም ደግሞ ስምህ ነው ስምህ ስለሆነ ነው ታንዳይሉ ወይም አንዱን ስም መያዝ ይኖርብሃል ብሎ አልፎት ሲሄድ እሱ ግን በከረዛው አናቱን ሲለው ወድቆ ነበረ። እንግዲህ እሱም ደግሞ እንደ አጋጣሚ ሆኖ የወደቀው ሰው ስላየው ለጽናት ሲነግሯት ጽናትም ደግሞ እንዲህ በራ ለመሄድ ሞክራ ነበረ። እንግዲህ ስትሄድ ምን ተፈጠረ? ታመመ ወይ? ሊያገቡ ነው፣ ሰርግ ልንበላ ነው፣ ልናጋባ ነው ስንል እንግዲህ በዛብህ ደግሞ የከብቶቹ መሰረቅ ሳያንሰው እንግዲህ አሰግዳ ምቻ የብረት መዝጊያ ሆኖ መጥቶ የእንጨት መዝጊያ ሆኖ እንዳይቀር እንደምንም ብሎ ፈልጎ ከብቶቹን አምጥቶ ነበረ። ነገር ግን ደግሞ እሱ የብረት መዝጊያ ሊያደርገው አልቻለም። ምን ተፈጠረ የሚለውን ነገር አብረን እናያለን ማለት ነው ዛሬ በሚቀጥለው ክፍለ ጊዜ። እንግዲህ ጽናት ደግሞ እንደተለመደው እናንተ ጽናት ግን አገራችን አላስታወሰችኝም፣ ልጅነትን ያስታወሰችኝ እንጨት እየከመረች ነው ማድረግ እየሰበሰበች አላውቅም፣ ብቻ የሆነ ኩሽና አጠገብ ሆና ተስትል እንዳስታወስክ ታውቃላችሁ። ድሮ በልዝዛው እንጨት የምንሰብረው ምናምን ይሄ የፍየል ጉረና ምናምን ጎጆ ምናምን ነገር አለ አይደል? እንደዚህ አይነት በጣም ደስ ነው የሚለው። ደግሞ ዝኩረን ስናየው እንዴት አባቱ እንደሚያምር እዛ ሁኜ ቢሆን የምትሉት ነገር አለ። ኤኒዌይስ እስቲ ቀጣው ምንድን ነው? ምን ተፈጠረ? እንደ ባለፈው ሆስፒታል ሄዴ የሚለውን ነገር አብረን እናያለን። አሳስቦናል እኮ መቼስ። ለማናቸውም አብራችሁን ቆዩ። እንግዲህ ጽናትና
ኪራ ቤት ያለው ሰውዬ ደግሞ እንዲያውም ሰኒን ማገቱ ሳያንስ ኪያ ላይ እንግዲህ ሲጋራውን እያጨሰ ለምንድን ነው የምታጨሰው? ምን አለ ወጣ ብለህ ብታጨሰው በማለት አንዳንድ ሲሉ ገጥመው ነበረ። ነገር ግን የተለያዩ ንግግሮች ተናግሯት ወጥቷል። ምንድን ነው ነገሩ ሰውየው ብላ እሷም ግራ አጋብቷታል። እሱ ግን ከሰራተኞቹ ጋር ወይም ተጓደኞቹ ጋር ሰኒን አግቶ ሰኒ እስካሁን አንዲት ቃል ብቻ ነው የተናገረችው። በመፈለግ ላይም ትገኛለች ወይም በመፈለግ ላይ ማለት ነው። ሰንም ደግሞ እንግዲህ ያንን ወስፌ የሆነ ምላሷን ወስፌ ሳይሆን ጥይት የሆነ ምላሷን ይዛ እሷም እንደታሰረ ትገኛለች። ነገር ግን በምላሷ አንዳችም ነገር ልትበገርም አልቻለችም። ለዛም ነው የቆየችው። እንዲሁም ደግሞ እዝቹ ሬሳ ይወጣታል እንጂ ከኔ የምትፈልጉትን ነገር ወይም ደግሞ የፈለጋችሁትን ነገር የፈለጋችሁትን አደራዬን ለእናንተ የምናገርበት አንዳችም አንደበት የለኝም ብላ እሷም ቀጥላለች። የሰጠውሽን ጊዜ መጠቀም አቅቶሻል፣ እንዲሁም ደግሞ የሰጠውሽን ጊዜ ላለመጠቀም እየተሻማሽ ነው ብሎ እሷንም አፏን ያስራታል ማለት ነው። እሷ ግን እኔ አደራ በልታ አይደለሁም አደራ የተሰጠን ነገር አደራ ተሰጥቼ ለሶስተኛ ጊዜ እኔ ማጥፋት አልችልም። እሷ ሸሽታ ሄዳለች። እንግዲህ እኔም ደግሞ ሸሽቼ አልሄድም፣ የፈለገ ታምር ይሆናል ብላ እንደታሰረች ትገኛለች። ከዚህ በፊት ያው ኒና እንግዲህ እዚሁ ተሚገለይ ብላ እሷ ገና ሲያፈጡባትም እሪ የምትል ሰው መሆኗን አውቃ ተነስታ ወደ እነሱ ዘንዳ ወደ ገጠር እንደገባች ታውቃላችሁ። ነገር ግን ሰኒ ደግሞ እሞታለሁ እንጂ አላደርገውም የሚለውን ነገር ወስናለች። እንግዲህ ጥይት የሆነ ምላስ ስላላት መበገር አልፈለገችም። እንግዲህ የጓደኝነት ጥጓን እያሳየች ነው። ለአራተኛ ቀን እንዴት ታገተች? ማንም ሰው እየፈለጋትም ቢሆንም ሊያገኟትም አልቻሉም። በሚቀጥለው ክፍለ ጊዜ እንደምትገኝ ተስፋ እናደርጋለን። ያው እንግዲህ በዚህ ተያይዞ ደግሞ የልጅ ጋር ትጫወት ይወጋሃል በእንጨት ነውና ነገሩ። ድንገት ከፋዘር ጋር ወይም ደግሞ ከጽናት አባት ጋር ይሄድና ኪራ ቁጭ ሲል ሰላምታ ካቀረበ በኋላ ፈልገህ ነበር አሉ። ምን ነበር ብሎ ሽማግሌው ሲጠይቅ አይ እንግዲህ ሰሞኑን ጽናት ስትጨናነቅ ያየኋት መሰለኝ እና ምን አለች አግቢ ሲሏት የሰማሁ መሰለኝ። አዎ ትምህርቷንም አልተማረች የግድ ማግባት አለባት ብሎ ሲጠይቅ እንግዲህ በዛ ጉዳይ ለመነጋገር ነበር ብሎ ይናገራል። ኪራ ደግሞ አረ ወይኔ። ሽማግሌውም ደግሞ እንግዲህ ሀይ የልጅ ነገር ምን ቢጨምት ልጅ ጠይቆኝ አልሰጥም። ሲቀጥል ደግሞ አንተ ሳኮን ሽማግሎች ናቸው መጀመሪያ የሚጠይቁት እንጂ አንተ አይደለም። ስለ ባህሉ ነገር እንዲያስተምርህ ዴቭን ሂድና ጠይቀው። ዴቭ የገጠር ልጅ ስለሆነ ይሄኛው ደግሞ የከተማ ልጅ ስለሆነ ለዛ ነው እንዲያስረዳው የተፈለገው ማለት ነው። ለዛ ነው ልጅ ጋር አትጫወት ይወጋሃል በእንጨት የሚለው ተረት የተተረተው። እንግዲህ ስለ ገጠሩ ሁኔታ ዴቭን እንዲጠይቀው ከሰደደው በኋላ እሱም ደግሞ አይ አጠፋሁ እንዴ? አይ አላጠፋህም፣ ለመረዳት ሞክር ይለዋል። ቅዱስ ደግሞ እንግዲህ በናቲ ስራ ጨንጓራውን ይልጣል ማለት ነው። ይሄ ወዲያ ወዲህ ሄድ መጣ የሚል ነገር የሚል ስራ ስለማይወድ ሴት ይዞበት እየሄደ በጣም ተጨናንቋል። እቤት የሴት አጣምጣ ብዬ ስንት ጊዜ ነው የነገርኩ ብሎ ይነግረዋል። ከዛም ከዚህ ቤት መውጣት ይኖርብሃል፣ እኔ እንደዚህ ያለ አይነት ነገር አልወድም፣ ሴት የሚያመላልስ ሰው አልወድም። ሲቀጥል ደግሞ የምትመላለሰው ሴት ጤነኛ አይደለችም፣ ካንተ የባሰ ደነዝ ናት ይልና ይቆጣዋል ማለት ነው። እውነት ደነዝ። ለማናቸውም በዛ የተነሳ ደግሞ ሽማግሌ ይዞ ይመጣል። ድንገት የምሩ አማት ወይም ደግሞ የናሆም አባት ይመጣና ሽምግልና ተጠርቼ ነው ብሎ ሲለው እንዴ የምሽምግልና ይልና ቅዱስ ይደነግጣል። ናቲ ነው ከቤት ሊያስወጣኝ ነው ብሎ እባክህ ሸምግሌ ብሎ ይዞኝ የመጣው ይልና ይናገራል። እንዴ እስከዚህ ድረስ? አረ እንደዛማ አይሆንም። እኔ ተው ከጥፋት ተመለስ ነው እንጂ ያልኩት
እኔ እዚህ ይደርሳል ብዬ ትዝም አላለኝ። ሲቀጥል ደግሞ ከማን ጋር እኖራለሁ እሱ ሂዶ እንዲሄድም አልፈልግም የሚልና ሲጀመር እንደዚህ ያስባል ብዬ እኔ አላሰብኩትም እና ቅዱስም ነው ወደ ራሱ ይመለሳል። እኔ ይችን ሴት አታምጣብኝ፣ እኔ አልወድም እንደዚህ አይነት ሰው፣ እዛው ጨርሰህ እዛው ራስህ ና ቶሎ ነው እንጂ አልኩት፣ እኔ ሌላ ምንም አላልኩም ይልና ለናሆም አባት ሽምግልናውን ይጨርሳሉ። ሰኒ ዛሬ እወጣለሁ ብላ ስታስብ ድንገት ከአለቃው ጋር ለመነጋገር ሲሄድ እንዴት ነው ማንፈጥነው? ፍጠን ይደርሱብናል እያሉ ሲያወሩ ሲጀመር ይደርሱባቸዋል ብለን ነው የምናስበው። ኒና ወደ ከተማ ልልኳት ወደዛ ወደ ሲኦል ቤት ልሄድ ነው። እንደው ብርቄ አንቺ ጋር ልዩነቱ የሲኦል ልዩነቱ አንቺ ጋር ክብ ፊት መሆኑ እኔ ጋር ደግሞ ጨጎግ ፊት መሆኑ በቅኔ መናገሯ በጣም ደንቆኛል። እኔ እናንተ ተገንዝባችኋል? እኔ ግን አስተውዬ ነበር። በጣም ስለገባ በጣም ነበር የሳቅኩት በሰዓቱ። ሰኒም እንግዲህ አይበገር የምላሷ ድንገት ካለቃው ጋር ሰውዬው ሲመጣ ለምንድን ነው ያላሰርካት? ለምንድን ነው ድብን አድርገህ ያላሰርካት ብሎ ሲጠይቀው አይ ፈታው ነው የሚሆነው። እኔ የምለው እንደዚህ እሱንስ እየተቆጣጠርከ ከምታሰቃዩ ለምን ገልህኝ አታርፍም ብላም ስትጠይቀው አይ አንቺንማ አሁን አልገልሽም፣ በጣም ራቅ ያለ ጉድጓድ ስለሚያስፈልግሽ ራቅ ያለ ጉድጓድ ነው የምቆፍርልሽ እያለ ይነግራታል። አይ በዛው ጎኑ ደግሞ ለራስህም ቆፍር ይጠቅመሃል ብላ ትነግረዋለች። ሰኒ እንግዲህ ለንግግር ያው ጥይት እንደሆነች ታውቃላችሁ። እሱም ደግሞ እንደዚህ ስትለው ደግሞ ይፈላና ሊመታት ይላል። ያኛውም ሰውዬ ደግሞ እባክህ አትምታ፣ እጅህን አታንሳ ልጅ ሰኒም እንግዲህ ሲጀመር እኮ እናንተ የሞታችሁት ጉድጓዳችሁ የተቆፈረው እኔን ስታስሩ ነው። ሴት ልጅን እንዴት ሁለት ወንድ ልጅ አስሮ ያስቀምጣል? ምን አይነት ፈሪና ቆሻሾች ብትሆኑ ነው እያለች ልክ ከነ ማሰሪያቸው እዛው ተቀምጣ ትነግራቸዋለች። እነሱ ግን የሚፈልጉት ሌላው ነገር ስለሆነ እሷን መስማት አቁመዋል። ደማቸውን ብታፈላቸውም መናገርና መቆጣት መመታትም የአንዳንድ ጊዜ ቢከሰትም ሊሰሟት አልቻሉም። በሚቀጥለው ክፍለ ጊዜ ሰኒ ትፈታለች። እንግዲህ ስፒድ ደግሞ ለሰኒ የቆፈረው ጉድጓድ እሱ እንደሚገባበት ተስፋ እናደርጋለን። እንግዲህ ለሁለተኛ ጊዜ የተደበደበው ያሰግድ ያምቻ ደግሞ እምን ደረሰ? ዛሬም ሆስፒታል መጥቶ ጽናት ተከትዬ አልሄድም እንደባለፈው ያለችውን ተከትላ መጣች ወይስ እንዴት ነው የሚለውን ነገር አብረን እናያለን። እናንተ ብቻ ሰብስክራይብ ያደረጋችሁ አብራችሁን ቆዩ፣ እንመለሳለን። በሌላ በኩል ደግሞ እንግዲህ የሰኒ እህት ያው ጽዮንን ማለት ሲኦልን ብቻ አላውቅም ለመጠየቅ ሄዳ ነበረ። እሷም ደግሞ ያው እንግዲህ ቅድሚያ ጣብ ነው የሚያሰኛት የሰኒ እህት አላግባብ ሆነው ተነስተው ሄደዋል። እንግዲያም ነበረ የናሆም እናት ምሎ ዘንድ ሄዳ ነበር። ነገር ግን እንግዶቹን በጥፍታ ሄዳ ነበር። ተከትለውም ቢሄዱ ሊያገኟት ወይም ደግሞ እንደ አዲስ ወደኋላ ተመልሰው ነበረ። ከዛ ሰኒም እህቷ ድንገት ሁለቶችም የሰኒን ያገቷት ድጋሚ እሷን ለመውሰድ አስበው ነው መሰለ ወደ ቤት ሄደዋል። እንግዲህ አጋጣሚ ሆኖ ናታ ነበረ። በሩን ከፍተው ሲገቡ የሆነ ንግግር ምናምን ነገር ትሰማና በመስኮት ወይም ደግሞ በደጃፉ ስታዳምጥ የሁለት ሶስት ድምፅ እና የተለያየ ድምፅ ስትሰማ ነበረ። ድንገት ናቲ ጨርሻለሁ ምናምን አይነት ነገር እነሱ እንዲወጡ ለማድረግ ያደረገችውን ድምፅ እነሱም ደግሞ ተነስተው ሄደዋል። ሰኒ ዘንድ ሄደው ሰኒን ለመረበሽ ሞክረዋል። በዛ የተነሳ ማለት ነው እንግዲህ ሰኒም ደግሞ እንግዲህ ለሳምንት ያክል ታስራለች ማለት ነው። ሰኒ አሳልፋ መስጠት እንደማትችል ወይ እንደማትፈልግ ግልጽ ነው። ነገር ግን ለበጎ ነው በሚል ተቀምጣለች ማለት ነው። እስካሁን ለማምለጥ ሞክራለች ግን አልቻለችም። ይሄ ብቻ ተቅቷታል። ግን እሷ የሚቃጣት ነገር አልነበረችም ይኖራል መሰለኝም። ነገር ግን የምትወጣበት ጊዜ ይደርሳል። ከዛ በተለያየ ሁኔታ ላይ ትገኛለች። ያው በጣም እየተሰቃየ ትገኛለች።
ይሄ እንግዲህ ለጓደኛ የሚደረግ መጽዋዕት ነው ማለት ነው። እንግዲህ ኪራ ስላስታወሰ ይህንን እልልታ ደግሞ ኒና ለቀቀችበት። እንዲህ ኧረ ኒና ምላስ ውይ ጎረቤቱን ሳያስደነግጥ አይቀርም ብዬ አስባለሁኝ። አረ ቀስ በይ፣ አረ ተረጋጊ እንዴ! አረ ጎረቤቱን እኮ ልትረብሽው ነው እንዴ? ሁሉም ይስማ እንጂ ጽናት አስታውሽሻለሁ ብሎ ለራሱ ሁሉንም ተናግሯል ማለት ነው። እንግዲህ የበዛብህ ከረዛ ወደ ራሱ መልሶታል መሰለኝ። እንግዲህ በዚህም ምሳሌ መሰረት ይሄን የምስራች ለምሩ ልንገራት ትልና ስልክ ልትደውል ጤር እያለች ጽናት ደግሞ ትሄዳለች መሰለኝ። የበዛብህ ዱላማ አለው ነገር ማለት ነው። ወዲህ ሌላው ስለመለሰው ያው እንግዲህ እያመሰግኑ ይገኛሉ። በክፉ ነገር ጥሩ ነገር ከመጣ እያመሰገነ ፋዘር ይገኛል። አይ ብታስታውስም ግን ያለ ሽማግሌ ልጅን አልሰጠህም። አረ እንኳን 4-5 ሽማግሌ አይደለም ህዝቡን ብሰልፍላት አይበዛባትም የሚል ቃልም ሰጥቷል ማለት ነው። እንግዲህ ነገ ሰርግ ለመብላት ኦዲየንስ ተዘጋጁ ጋይዝ። እንደዛ ሰኒም እንግዲህ ተናገሪና ተገልገይ፣ አንቺ ለምንድን ነው የማትናገሪውና ተስር ቤት የማትወጩ ብሎ ጓደኛው ሲጠይቃት መቼም አላደርገውም መቼም። እንግዲህ ኒናም ደግሞ ለዴቭ ያለውን ህይወቷን ሁሉ ትናገራለች። የኔ ሳቅ የሸፈነው በደልና እጅግ በጣም ትልቅ ነገር አለ እያለች ለዴቭ ትነግረዋል። አንቺ እባክሽ ስትስቂና ስትጫዋች ነው የሚያምርብሽ፣ ይሄን ፊትሽን አውጭና ጣዩ ይላታል ማለት ነው። እሷም ደግሞ ብዙ የሸፈነችው ነገር እንዳለ ትነግረዋለች ማለት ነው። ያው ዴቭንና ኒናን ደግሞ አጣምሯቸው፣ መቼም ማጣመር ነው ስራችሁ። ከዛም ሲቀጥል ደግሞ እንግዲህ ለምሩ ልትናገር ሄዳለች። ኪራ ደግሞ በዛው አጋጣሚ እንዴ ቆይ ኒና ደግሞ ቤቱን ለማንጥለሽ መጥተሽ ነው? እኛስ ቆይተናል። አይ እንግዲህ ይሄን የረሳኸውን ነገር ደግሞ ለምንድን ነው የማትተውችን? እንኳ ወደ ኋላ ተዋት። ለነገሩ አይ ቤቱን ይዤው መጥቻለሁ እዛው ውጭ አስቀምጨው ነው ትለዋለች። ኪያ እኮ አለች ችግር የለም ኪያና ወንድሟ የተባለው ሰኒን ያገተው ሰውዬ እንደሆነ እሷም ደግሞ ታውቃለች። ይሄንን ሁሉ ወንድሟ ማለት ይሄን ቆም ብለው ሲደነግጡ እሱን ለማወቅ ደግሞ ትልቅ የተንዛዛ ፊልም ይቀጥላሉ ማለት ነው። እናንተ ብቻ እየመጣችሁ መፈትፈት ነው፣ ሌላ ችግር የለውም። አሁን ደግሞ በሰኒና በአልፋቤቲካል የተወለዱት የኪራ ወንድሞች እና እህቶች በእነሱ ደግሞ ትልቅ ፊልም ይሰራሉ። ገና ከባዱ ድራማ አልተጀመረም ማለት ነው። ጽናትና ኪራ ይጋባሉ፣ ይወልዳሉ። እናንተ ፈትፈቱ ማለት ነው። ኤኒዌይስ ሀባይብ ዘና ፈታ እያላችሁ ሰብስክራይብ እና ላይክ ሼር አድርጉኝ። እንዴት ተለመደው ማበረታታችሁን አትርሱ። እኔ ደግሞ እንደዚህ እየፈተፈትኩ እመጣለሁ። እንስቃለን፣ እንጫወታለን፣ ዘና እንላለን። ፈታ ነው፣ ሌላ ምንም ችግር የለውም። ለማናቸውም መልካም